ሰላም ወዶች እንዴት ናችሁ? ሰላም ነው አለው ይመስገን። እኔ ዛሬ ነው እንጀራ እየጋገርኩ ነው ለበዓሉ ማለት ነው። የፊኖ ዱቄት እንጀራ እና ይሄን ይመስላል ቀብቼው እና ሁሉንም ስቀባ ላሳያችሁ ደግሞ ይቅርታ ስላልተመቸኝ ነው። ራሴ እየቀባሁኝ ራሴ እየቀረጽኩኝ ስለሆነ ለዛ ነው ይቅርታ። እና ይሄን ይመስላለኝ የምትጠቀሟቸው ግብአቶች ምንም ነገር አያስፈልጋችሁም። ፊኖ ዱቄት ካለክ መቼስ ከየሁላችንም ቤት ፊኖ ዱቄት አይጠፋም አይደለም። እና ፊኖ ዱቄት ነው። መጀመሪያ አሰራሩ ልንገራችሁ እንዴት እንደሆነ ማለት ነው። እኔ ከ3 ቀን በፊት ነው ያቦካሁት። ከ1 ቀን በፊት እርሾ ሰራሁኝ። እርሾውን ሰርቼ አሳደርኩት። ከዛም በበነጋው አቦካሁትኝ። ደግሞ ዝም ብላችሁ አታኩት። ይሄ እንደ ጤፉ አይደለም። በደንብ ካላመሳችሁት አይወጣላችሁም። እንደዚህ ቆንጆ አይሆንም እና በደንብ ምሱትኝ። ቢያንስ እስከ 30 ደቂቃ የሚሆን ምሱትኝ። ጋዙን እስከ መጨረሻ ቀንሳችሁ ማለት ነው። ከዛም እስከ 30 ደቂቃ ካመሳችሁት በኋላ ተነኩታላችሁ። ምክንያቱም ስናምሰው የሆነ የመጓጎል ጸባይ ስላለው ዱቄቱ ትነፉታላችሁ። ከዛ ከነፋችሁት በኋላ ያዘጋጃችሁት እርሾ አለ አይደለ? እርሾውን ትጨምሩና በደንብ ታቦኩታላችሁ። ምክንያቱም በደንብ ካላቦካ ነው እንደ ጤፉ ዝም ብለን አሁን ከተው ነው ጤፉ ችግር የለበትም። 4 ቀንም 5 ቀንም ቦክቶ ቆንጆ ይሆንልናል። ይሄ ግን በደንብ ካላሻችሁትኝ ቆንጆ እንጀራ አይሆንላችሁም። ልክ እንደዚህ ማለት ነው። አሁን ይሄ ከጤፍ ምንም አይተናነስም። በቃ ልክ የጤፍ እንጀራ ነው የሚመስለው። ልስላሴው በቃ ሁሉ ነገሩ ማለት ነው። ጣዕሙ ራሱ ማለት ነው። እና እንደዛ አብኩታችሁ መጨረሻ ላይ ልክ ስንጋግር የምናደርገው አለ አይደለም? ስንጋግር ቀጠን አድርገን አይደለም የምንጋግረው? ልክ እንደዛ አድርገን አቅጠን እንተወዋለን። ከዛ በሶስተኛ ቀኑ እንጋግረዋለን። እኔ በሶስተኛ ቀኑ ጋግሬው እንደዚህ ነው የሆነላችኋለሁ ውዶች። እና በተለይ መዳም ቤት የምትሰሩ ልጆች ጋግሩ፣ ሞክሩትኝ። በጣም ቀላል ነው። ብዙ ነገር እንጀራ መጋገር፣ እንጀራ እየናፈቃችሁ እንጀራ መብላት ፈልጋችሁ ግን ያልቻላችሁ ልጆች በትንሽ ነገር ብዙ ነገር አይፈልግም። ለምሳሌ 1 ኪሎ ዱቄት እንኳን ብታወቁ ብዙ እንጀራ ነው የሚሆናችሁና እየከፋፈላችሁ ፍሪዘር ውስጥ ማስቀመጥ ትችላላችሁ። ከዛ እያወረዳችሁ እያሞቃችሁ መጠቀም ትችላላችሁ። ምንም አይበላሽም። እስከ ብዙ ጊዜ ይቆያል። እኔ ብዙ ጊዜ ስለማልጋግር አንዴ ብዙ ጋግሬ ፍሪዘር ውስጥ አስቀምጬ በምፈልግበት ሰዓት ነው እያወጣሁኝ መጠቀም ማለት ነው። እና እንደዛ አድርጉ። እያማራችሁ ዝም አትበሉላችኋለሁ ጓደኞቼ። እና በጣም አመሰግናለሁ። ደግሞ አዲስ ጀማሪ ስለሆንኩኝ የተሳሳትኩት ነገር ካለ አርሙኝ፣ ኮሜንት አድርጉልኝ። ከተመቻችሁ ደግሞ ላይክ አድርጉልኝ። እና ደግሞ ለበዓሉ እንኳን አደረሳችሁ። የተባረከ የተቀደሰ በዓል ይሁንልን። ሀገራችን ሰላም ያደርግልን። ፈጣሪ የስደት ህይወት በቃችሁ ብሎነ ደግሞ ለሀገራችን አብቅቶን ከምንወዳቸው ከሚወዱ ነገር ለማክበር ያብቃን እላችኋለሁ ጓደኞቼ። አመሰግናለሁ ባይ